የምታውቀው መረጃ ባስተቆይ አረፍጽዬ ባስተቆይ አስመለከኝ ናት ኤርሚያስ አስመለከኝ በእናትህ አስመለከኝ ምን እየሆንክ ነው አንተ ትልቅ ሰው አይደለም ወይ መረጃ ሊሰጠን መጣ አልኩ እንጂ እኔ እሱ ነው አልኩ እንዴ ፍፄ ምን እየሆንክ ነው በእግዚአብሔር አረ ፍፄ በእናትህ እሺ አሁን የሰው መደብደበን እሺ 03 ቀጥታ ሄጄ ያለበትን ጉርጓድ ነው ይዤ የምመጣው ምንም የሚያሳስብ ጉዳይ የለም እሺ ፍፄ ይሄ እኮ ባንተ ብቻ አይደለም የተፈጠረው በቃ ልጁን አገኘ ነው አይደል መረጃ ይሰጠናል በቃ ምንም የሚያሳስበን ጉዳይ የለም ፍፄ ምንም አንተ እንደዚህ የምታዝንበት ጉዳይ አይደለም እኔ ካንተ ጋር ሆኜ እንዲናህል መስዋዕት እየከፈልኩ ጭቀት ውስጥ የገባሁት እኔንም ማሰብ አለበት ገብቷል ያንተ ሀዘን የኔም ሀዘን ነው ፍፄ ተረተኛ ስለዚህ እዚህ ላይ ነገር ውስጥ እናት ተረጋጋ ፍፄ እንደዚህ አትሁን ፍፄ ምን ሆነ ነው እንደዚህ ኧረ በእናትህ ፍፄ ተው ፍፄ በእግዚአብሔር በእናትህ ወንድሜ እንደዚህ ማትሆንብኝ በእግዚአብሔር በእናትህ እሺ በእናትህ ኤርሚ ተሰቃየች እኮ ኤርሚ ተሰቃየው እኮ ኤርሚ አይደለም ፍፄ ልጆችስ በእናትህ ይሄ ነገር እኮ ባንተ ብቻ ልጆች ያሳዝኑ ኤርሚ አይዞን ፍፄ በእግዚአብሔር እንደዚህ ማትሆንብኝ በእግዚአብሔር ወንድሜ አይዞን እንደዚህ አትሆን ልጆቹስ ችግር የለም እሺ እሷስ በእናትህ አታሳዝንም ወይኔ እሺ ምን እናድርግ ፍፄ አይዞን የማሂ ከምንም በላይ እኔ ከ10 አመት በላይ ሚስቴ ነች በፍቅረኝነት ደረጃ እንደዛው በዛና ቆይተናል እና ማገኘው ከሷ ማገኘው ያሳቅ ጫወታው ፈገግታ ሁሉ ናፍቆኛል እንጃ እኔ በቃ እኔ በጣም ስሜቴ ተጎድቷል ሞራሌ ተጎድቷል እና ምን ማድረግ እንዳለብኝ አላቅም ፈጣሪ ራሱ እጃቸውን ይስጣቸው እኔ በመችለው አህል ማንንም ሰው የልፋቱን ያገኛል ይላል እኔ ለሚስቴ እለፋለሁ ፈጣሪ የሚያግዘኝና አህል ያግዘኛል የሷን ሀቅ ለማውጣት ማለት ነው ያው በርግጥ ባለፈው እንደዚህ ስትራበሽ የነበረው ልጄ ምናምን ነገር ያው ኤርሚ አጥፍቷል ኤርሚ ይናል እንድትሆናለች ምናምን ነገር ማለት ድናለች ሲባል ኖርማል መስላው ነው እንዳለቀቃት እንደዚህ ጨርሶ እንዳንተ እንዳልቻላት አላወቀም ያው ኤርሚ እዛን ሰዓት ደሞ ተው ያልኩ ነበር ግን ያው አንዴ ያምልጧል ምንም ማረጋ አይቻልም እኔ ያው እሷ በዛ ሰዓት እንትናለች ጸበል ኦሬዲ 1-7 ጨርሳ አሁን 2-7 ጀምራለች 2-7ኛውን ጀምራለች ደህና ነች ግን ከምንም በላይ እዛ ስትመታ ማን ነገር እየተመቱ ነው የሚጠመቁት እኔ ስትመታ ነው ሰውነቴ ነው የሚንቀጠቀጠው በቃ አልቻልኩኝም በቃ ምክንያቱም እኔ እንጃ እኔ አንድ ቀን እንደዚህ እንኳን አንድ ቀን ነው የመታወትኝ በጥፊ ነው የመታወት ያንንም እንትን ላልኩት ማን ነው 2-3 አመት ታመም ያለው እንደዚህ ደግሞ ያያዋት ሲመጣት በቃ ሞራሌ ምናምን ነገር ስብር ብሏል እና ያው እንግዲህ ይሄ ዋን ፓርት ኦፍ ላይፍ ነው የህይወታችን አንዱ ውጣ ውረድ አንዱ ፓርት ነው ስለዚህ ይህ ደግሞ መሞት ማደግ መወለድ ማደግ መሞት ነው መወለድ ማደግ ማርጀት መሞት ማርጀት መሞት ይሄ በሰዎች እንትን ላይ ያለ ነው እና ደግሞ በዚህ ሁኔታ ላይ ብዙ ስቃዮች አሉ ብዙ ፈተናዎች አሉ ገና ከጽንስ ጀምሮ እስከዛ እስከ ሞት ወደ ጉርጓድ እስኪገባ ጉርጓድ ገብቶ እስኪለብስ ድረስ ባለው እንትን ብዙ ፕሮሰሶች አሉ
ያ የሰው ልጅ እንዲያልፈው ወይም እንዲያሳልፈው የተሰጠው ቻሌንጅ ይህንን ቻሌንጅ አልፎ ነው። ሰው ሞቶበት እኮ አረፈ ማለት እኮ አይደለም። ለመቅበር ከቀበረ በኋላ የሚያከብራቸው ነገሮች አላ እንግዳውን ማስተናገዱ ራሱ one part of life ቻሌንጁ ማለት ነው። እና እኔ ፈጣሪን አልወቅስም። በፈጣሪ እኔ ምንም ማዝነው ነገር የለም። በቃ ስንወለድ ወይ ስንፈጠር እህሏችን ያው ያገናኘን ነገር አለ። የእህሏችንን ነው የምንኖረው እና ከዛ እንትን ይህ ደግሞ አንዱ ማን ነው ልጁ እየደወለልኝ ነው። ፍፄ ይሄ ያሳያለሁ ያልኩህ ልጅ እየደወለልኝ ነውና ማይን ለዚህ ፈተና ውስጥ የከተታት ልጅ አሁን ይሄው እየደወለልኝ ነው። ስለዚህ ላንሳለትና እንትን ልበለው አይመስልም? ሄሎ ና በል ሴራና ነበር። አቤት አቤት፣ ሴራና ድረስ መምጣት ትችላለህ አሁን? አዎ በቃ ና እዛ ና ቀጥታ። እሺ። እና ቤተሰቦች ማሂ ጋር ከተገናኘን ጀምሮ አሁን ልጆች አፍርተን አብረን የኖርንበት ባለው ሁኔታ በህይወቴ የተፈተንኩት አሁን እቺ በሩታ የመጣ ጣጣ ነው። እኔ ቤቴ ሄርሜላ በምንም ምክንያት አታውቃትም። በሩታ ምክንያት ነው እንግዲህ የምታውቃት እና የነሱ መዘዝ የነሱ ጦስ ለኛ መትረፉ በእርግጥ ያው ይሄንንም እንድናልፈው ይሄንንም ውስጥ እንድንገባ ትዕዛዙ ከላይ ነው አይደል? እውነት ነው። ፈጣሪ ያው ፈተናዎች በምድር ላይ የሰው ልጅ እስካለ ድረስ ፈተናዎች ይኖራሉ። እነዛን ፈተናዎች ግን ወደ ጥሩ አጋጣሚ ተጠቅሞ ማለፍ ነው የሚሻለው እንጂ ያው ፈተና አይድረስብኝ አይባልም። ምክንያቱም ፈተና ያለ ነገር ነው፣ ወደፊትም የሚኖር ነው። የሰው ልጅ ስንሆን ምንፈተን ፍጡሮች ነን። ምክንያቱም ክርስቶስም እኮ ወደዚህ ምድር ሲመጣ ብዙ ፈተናዎችን አልፎ ነው የመጣው። ምክንያቱም እኛን ደግሞ የፈጠረው በሱ አምሳያ ስለሆነ ይሄ የሚኖር ነገር ነው። ያ ነው እንደዛ ነው ማስበው። ፍጽዬ ልጁን በምታስበው ልክ አይደለም ነገሮች። የማይ እውነታ ተደብቆ አይቀርም። ይሄውን ልጁ ደውሎልኛል፣ እየመጣው ነው ብሎኛል። ቀጥታ ሴራናው ጋር ቀጥሬዋለሁ። ይሄው እንደውም ልደውልለት እስቲ በእናትህ ደውልለት። ይሄው እየደወልኩለት ነው። ፍጽዬ ሚስቴን ሀቅ እንኳን ያውቃልና ይላል እኔም ልስማው። ላውድ አድርገው። ሄሎ ደረስክ እንዴ? ሴራናው ጋር ደረስክ? ደርሻለሁ። ሴራናው ጋር ና በቃ እዛ አረንጓዴ ተክሎቹ ጋር አዙረና ና። በሰላም ነው ግን የፈለከኝ? በሰላም ነው የፈለኩ። ና እንዴ ነው። እሺ። ይኸው ፍጽዬ እውነታው መውጫው ሰዓት የደረሰ ይመስለኛል። ፍፄ የማይ እውነታ ተሸፍኖ አይቀርም። አይዞን ፍፄ ብዙ መጥቷል። ሰላም ነው። እንዴት ነህ አባቴ? ሰላም ነው። አለን። ፍፄ እሱ ነው ይኸው መረጃ ይሰጠናል ብያለሁ። ታቆ መረጃ ባስቸኳይ ኧረ ፍፄ ባስቸኳይ እንዳስገድለኝ ነው አስመለከኝ። ናት የሚያስመለከኝ በእናትህ አስመለከኝ። ምን እየሆንክ ነው አንተ? ትልቅ ሰው አይደለም ወይ? መረጃ ሊሰጠን መጣ አልኩ እንጂ እኔ እሱ ነው አልኩ እንዴ? ፍፄ ምን እየሆንክ ነው? በእግዚአብሔር አረ ፍፄ በእናትህ እሺ። አሁን የሰው መደብድበን እሺ፣ አብሽር በቃ እሺ። አሁን ለማንኛውም አንድ ነገር ልንገርህ፣ ልጁን እሺ ደውልለት። ተረጋግቼ አወራዋለሁ። ተረጋግተህ አውራው። ይሁን ደውልለታለሁ።
ዘጋብኝ እኮ መሆን አልነበረብህም እኮ ፍፄ። እንዴት አንተ እውነታን የሚነግረን ሰው መረጃን ኤርሚን ራሱ ጤነኛ ያለው አይዞን ያገኘሁትን ሰው ሁሉ እየጠረጠርኩ እኮ ነው። አይዞን ፍፄ፣ ይሄ ዚና የትነ ልቦና የሚፈጠር ነው። በእርግጥ ትክክል ነህ። እስቲ ሌላ ደግሞ አንድ ስልኩን ዘጋው በእናትህ ኤርሚን፣ እንደምንም አድርገህ ማነው ደውልና አግኘው። እሺ በእናትህ ስልኩንማ ማግኘት የማይቀር እኮ ነው። ልጁን ማግኘታችን አይቀርም። ቤቱን እንሄድበታለን ካለ በቃ ልጁ 03 ነው። ከገባበት ጉድጓድ ገብቼ ነው ይዤው የምመጣው። ተረተኛል እንግዲህ ፍጽዬ እነ ጀላሉ ሰፈር ነው 03 ቀጥታ ሄጄ ያለበትን ጉድጓድ ነው ይዤ የምመጣው። ምንም የሚያሳስብ ጉዳይ የለም። እሺ ፍጽዬ፣ ይሄ እኮ በአንተ ብቻ አይደለም የተፈጠረው። በቃ ልጁን አገኘ ነው አይደል? መረጃ ይሰጠናል። በቃ ምንም የሚያሳስበን ጉዳይ የለም ፍጽዬ። ምንም አንተ እንደዚህ የምታዝንበት ጉዳይ አይደለም። እኔ ካንተ ጋር ሆኜ ይናህል መስዋዕት እየከፈልኩ ጭንቀት ውስጥ የገባሁት እኔንም ማሰብ አለበት። ገብቷል? ያንተ ሀዘን የኔም ሀዘን ነው ፍጽዬ፣ ተረተኛ። ስለዚህ እዚህ ነገር ውስጥ ብዙም መቆየት የለብንም። እውነታው ይወጣል። ዛሬ ይኸው ከምሳ ሰዓት በኋላ ሄዳለሁ ቀጥታ ቤቱ። እሁድ ነው። ልጁን አገኘዋለሁ። ቀጥታ ወደሚሆነው በፖሊስም ኃይል ትክክለኛውን እርምጃ የምናገኝበት ትክክለኛውን እውነታ የምናገኝበት መንገድ እንፈልጋለን። እንደውም አሁን ብሄድ ይሻላል ፍጽዬ። ምን ይመስላል? እሺ ቅር ይልሃል? ላግኘው ልሂድና እሺ ሂድ በቃ። እሺ ደርሰን ወይ ለምን አብረን እንሄዳለን? በቃ አብረን እንሄዳለን። አንተ ታገኘዋለህ። እሺ ቤተሰቦች በጣም ይቅርታ፣ ልጁ መረጃ ሊሰጠን ነበር የመጣው። እኔ ግን ያው ያ ቃል ማለት ነው ብዬ በቃ እሱ ያደረገውን አህል ተሰምቶኝ ነው ልጁን ያነኩትኝ። በጣም ይቅርታ። መረጃ እንዲጠፋ ማድረግ አልነበረብኝም። ለማንኛውም ሁሌ ማን ነው እግዚአብሔር መቼም ስለ ውድ ቤተሰቦቼ ተናግሬ አላበቃም። በጣም 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 እግዚአብሔር ያክብርልኝ። እግዚአብሔር በክፉ ሳይሆን በጥሩ ነገር ይመልስላችሁ። ሁላችሁም እንዳጽናናችሁኝ ሚስቴን አጠገቤ መታችሁ እንደጠየቃችሁ ነው ሁላ ማስበው። በእናንተ ባይባይዜ በእናንተ በጣም ተጽናንቻለሁ። ምክንያቱም ያው ያለውን ነገር ሁሉ እግዚአብሔር ይማርሽ ቀላል ነገር አይደለም፣ ከባድ ነገር ነው። ፈጣሪ የዋለውን አሳድርባችሁ ምናምን ነገር ብሏችሁ ሲል ትልቅ ነገር ነው። የታመመበት ሰው ደግሞ ያው የሚጠይቅለት ጎረቤት ምናምን የሚያውቁት ጓደኞቹ ምናምን ዘመድ ሊጠይቅ ሲመጣ አስታማሚ ምን ያህል እንትን እንደሚሰማው ደስታ ውስጡ እረፍት እንደሚሰማው መቼስ ታውቁታላችሁ። ታማችሁ ወይም አስታማችሁ የምታውቁ ሰዎች ይሄን ታውቁታላችሁ። ውድ ቤተሰቦቼ እኔ በጣም አከብራችኋለሁ። በጣም ሪስፔክት አለኝ። የማሂ ቤተሰቦች ወዳችኋለሁ። አሁንም ጸሎታችሁና ልመናችሁ አይለየን። ሁላችሁም ባላካችሁልን ወይ ኮሜንት ባረጋችሁት ነገር በሙላ መልስ እየሰጠውኝ ነው። እግዚአብሔር ያክብርልኝ። አሁንም ከኤርሚ ጋር ያለውን ነገር በእርግጠኝነት ኤርሚ ይሄንን እንትን ያወጣልኛል ብዬ አስባለሁ። ሲቀጥል በሄርሜላ ቤተሰቦች ላይ እርምጃ ጀምሬያለሁ። ያደረኩትን ነገር እንደዚህ ነው ብዬ አልላችሁም። ምክንያቱም መረጃው መውጣት ስለሌለበት ማለት ነው። ሄርሜላ ማን ነው? እሷን አሁን እዚህ ላላገኛት እችላለሁ፣ የለችም። የሆነ አፓርታማ ውስጥ አዲስ አበባ ቤት ተከራይታ ነው የምትኖረውና እሱን አጣይቄ ደርስበታል የት እንዳለች። ያው ከና አብርሃም ስር አጠፋም እሱን ማግኘት አቅተኝ ያለችበት ማለት ነው። ገንዘብ ያለው ሰው ይቀያይራል። እሷ ደግሞ ወንበዴ ነች፣ ሽፍታ ነች። ሽፍታ ደግሞ አንድ ቦታ የለውም። የገባችበት እገባለሁ። እሷን ባላገኛትም ግን ለጊዜው እሷን የማገኝበት ፋሚሊዎቿ ላይ ማለት ነው ከባድ እርምጃ ነው ማሂ። እሷን በፈጣሪ ልመና፣ በእናንተ ጸሎት፣ በእናንተ እገዛ ከፈጣሪ ኦሬዲ አንድ ልመና እንትን እንድትላቀቅልኝ ኦሬዲ ካለባት መንፈስ እንድትወጣ ፈጣሪ ነው እየለመን ነው። ያም ደግሞ ማድረግ የሚችለው ፈጣሪ ብቻ ነው። ማንም ሰው አቅም የለውም። ሰው ተንኮሉን እኮ ተሰጥቶታል። ይሄ ሰይጣናዊ ስራው ተሰጥቶታል። ሰይጣንም ሊያግዝ ፍቃደኛ ነው።
ይሄ መንፈሳዊ የሆነ ፈጣሪ የሚወደውን ነገር ለመስራት ብቻ ነው የሚደክመው። ስለዚህ ከጎን ያላችሁ በሙሉ ቤተሰቦቼ ዝቅ ብዬ አመሰግናለሁ። አሁን ያለበትን ነገር ልጁ ያለበት ሄደን መረጃ እንቀበለዋለን። ምክንያቱም አሁን ወደ ሄርሜላ ቤተሰቦች ላይ እርምጃ ያልጀመርኩት አሁን ልጁን ኤርሚ እንሄድበታለን፣ እናገኘዋለን። ቤተሰቦቼ ነገ ማሂ ጸበል ገብታለች ኦሬዲ። ያው ነገ ያለችበትን ሁኔታ ጥሩ ነው ማሂ። እኔ እኮ እዚህ ጋር ያለቀስኩትኝ ማሂ መጥፎ ሁኔታ ላይ ሆነ አይደለም፣ ግን እስከዛሬ ማን ነው ከማሂ ያጣሁት ብዙ ነገሮች አሉ። ሳቅ ጨዋታውም ኢቭን ጸባችን ራሱ እኮ እንዴት እንደምንወደው ጸባችን ራሱ እንወደዋለን እኔና እሷ። በቃ ካልተጣላን ሁላ ደስ የማይለን ሁኔታ ማለት መጨቃጨቅ፣ መኮራረፍ እንደዚህ አይነት ነገሮችን ካላደረግን ሁላ ደስ አይለን። ግን አሁን የለም እኔና ማሂ ጋር። እሷ ሌላ ሰው ነች፣ እኔ ሌላ ሰው ነኝ። ባለፈው ህፃኗን ብላ ስትረብሽ መጥፎ እንትን ውስጥ እንዳትገባ ሞር ስትረስ ውስጥ እንዳትገባ በሚል ነው ቴዲን ያመጣና ያገናኘን። ኤርሚ ደውሎለት እነዛ እንዴት እንደሚሉኝ ደግሞ ብታዩ ከባድ ነው። ብቻ አትፈተኑ። እኔ በእንደዚህ አይነት ነገር ማለት እውነት ነው ፍፄ። አሁን ያለበት ነገር አሁን የመረጃውን አነፍንፈን ማን እንደሆነ ልጁ ኬት የማሂ እንደዚህ መሆን የቱ ጋር እንደሆነ በግልጽ የምናውቅበት ሁኔታ ስለሆነ አሁን ወደዛ ጉዳይ ብንሄድ ይሻላል። አሁን ካለበት ውስጥ ቤተሰቦቻችን ጸሎታችሁ፣ ልመናችሁ አይለየን። እንወዳችኋለን። ማይን ነገር ያለችበትን ሁኔታ ይዘን እንቀርባለን። ቅድሚያ መስጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ